129ኛው የአድዋ ድል በዓል በጎንደር ዩኒቨርሲቲ እየተከበረ ይገኛል። የተመሰረተበትን 70ኛ ዓመትና የማስተማሪያ ሪፈራል ሆስፒታሉን 100ኛ ዓመት የምስረታ በዓል እያከበረ የሚገኘው የጎንደር ዩኒቨርሲቲ የኢትዮጵያ ቀን በኢትዮጵያዊ ተቋም በሚል መሪ ቃል የኢትዮጵያዊነት ቀን ሰይሞ 129ኛውን የአድዋ ድል በዓል እያከበረ ይገኛል። የጎንደር ዩኒቨርሲቲ የ70ኛ ዓመቱንና የማስተማሪያ ሆስፒታሉን 100ኛ ዓመት ምክንያት በማድረግ ይህን ሳምንት የኢትዮጵያ ቀን በሚል ሰይመን እየሰራ ነው የምንገኘው። የመጀመሪያው ፕሮግራም የ129ኛው የአድዋ ድል በዓል የዚህ የኢትዮጵያ ቀን አካል አድርገን በደማቅ ፕሮግራም አከናውነናል። በአጠቃላይ በዓሉ በዩኒቨርሲቲያችን እጅግ ታሪካዊ በሆነና ካለፉት በርካታ ዓመታት በየዓመቱ ይከበራል። ነገር ግን ካለፉት ዓመታት በተለየ ሁኔታ በርካታ ተሳታፊዎች እና ውይይቶች የተደረጉበት ፕሮግራም ነው። በመድረኩ ላይ ጥናታቸውን ያቀረቡት አንጋፋው የታሪክ ተመራማሪ ፕሮፌሰር ባህሩ ዘውዴ እንደተናገሩት በአድዋ ምክንያት በአፍሪካ በአሜሪካና በካሪቢያን ሀገሮች የነጻነት ትግል የተፋፋመ ሲሆን ለፓን አፍሪካኒዝም እንቅስቃሴም ኢትዮጵያ በአድዋ በኩል መሰረት እንደጣለች ገልጸዋል። ከአድዋ ድል በኋላ ከኢትዮጵያ ባላነሰ ሁኔታ አንዳንዴም በበለጠ ሁኔታ ማለት ይቻላል በጥቁሩ ዓለም ነው ያስተጋባው እና ቅኝ አገዛዝ ለአፍሪካ የተደገሰላት እጣ ፈንታ መሆን እንደሌለበት አፍሪካ ነጻ መሆን እንደምትችል በነጻነት ራሷን ማስተዳደር እንደምትችል የተከሰተበት ስለሆነ ለሁሉም ጥቁር ሕዝብ የሚያነቃቃ ደወል ነበር። በአፍሪካም በአሜሪካም በካሪቢያን በተለይ ካሪቢያን በጣም ብዙ ያስተጋባ እንትን ነው። በተለይ ጭቆና፣ የዘር መድሎ፣ ግፍ በበዛባቸው የጥቁር ሀገሮች ደቡብ አፍሪካና ካሪቢያን ደሴቶች በሰሜን አሜሪካ ይሄ ኢትዮጵያ የሚለው እንትን ከፍተኛ ተቀባይነት አግኝቶ የአድዋ ድል ይህንን የበለጠ አጎላው። ፕሮፌሰር ባህሩ ዘውዴ ባቀረቡት ጥናታዊ ጽሁፍ ከአድዋ ድል እስከ አፍሪካ አንድነት ድርጅት መመስረት ያሉ አበይት ታሪካዊና ሀገራዊ ክስተቶች የተዳሰሱ ሲሆን ይህ የፓን አፍሪካኒዝም እንቅስቃሴን የመሰረተው የአድዋ ድል ዛሬም በጥቁር ህዝቦች ዘንድ ለአህጉሩ ከፍ ከፍ ማለትና ግርማ ሞገስ ለጥቁር ህዝቦች መከበር መስራት እንዳለበት ጠቁመዋል። ኢትዮጵያ ነጻ ከወጣች በኋላ ያለውን ክስተት ስናየው የ1963ቱ ታሪካዊ ጉባኤና የአፍሪካ ቻርተር መፈረም፣ የአፍሪካ አንድነት ድርጅት መቋቋም። አድዋ እንግዲህ ተምሳሌትነቱ ምንድን ነው? ጊዜያዊ ልዩነትን ወደ ጎን ትቶ በአንድነት ለሀገር መነሳት ነው። ሌላ ምን ምትን ያለበት አድዋ ለመላ አፍሪካውያንና ጥቁር ህዝቦች የኩራት ምንጭ ሆኗል። ለእኛም እንደዚሁ ከኩራትም ያለፈ ደግሞ የልማት መንደርደሪያ እርካብ መሆን አለበት። የመነታረኪያ መድረክ መሆን የለበትም እና ወደፊት እንግዲህ አሁን በቅርቡ እንደታየው ትንሽ ከመናቆር አዋዜ ወጥተን ሰከን ብለን የአድዋን ድል በልማት በእድገት የበለጠ መሰረት እንደምናስይዘው ተስፋ አረጋለሁ። ኢትዮጵያዊነትና ብዝሃነት በመድረኩ የቀረበው ሌላኛው ጽሁፍ ሲሆን ይህንኑ ጽሁፍ ያቀረቡት በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ዶክተር ምረቱ ሻንቆ ናቸው። እሳቸው በጽሁፋቸው ላይ እንዳነሱት ብዝሃነት ልዩነትና ተቃርኖ ያላቸው ሁለትና ከዚያ በላይ የሆኑ አካላትን አስማምቶ የሚያኖር ጽንሰ ሀሳብ ሲሆን ይህንኑ ጽንሰ ሀሳብ ማስተዳደር እንጂ ማጥፋት ከቶ የማይቻል እንደሆነ ተናግረዋል። ከአድዋ ጀርባ ወይም የአድዋ ድል ሲባል ከድሉ ጀርባ ያለው ብዝሃነት ነው፣ ኢትዮጵያኖች ናቸው። ስለዚህ ድሉን ስናወራ ኢትዮጵያኖች ነው የምናወራው። ስለዚህ አድዋን ያለ ብዝሃነት ማንሳት፣ ማውራት፣ መተንተን አይቻልም። ዳይቨርሲቲን ወይም ብዝሃነትን ስናነሳ ብዝሃነት ተቃርኖ ሀሳብ ያላቸው ሁለት ሀሳቦች አብሮ የሚኖሩ። ስለዚህ ብዝሃነትን ማስተዳደር ነው እንጂ ብዝሃነትን ማጥፋት አይቻልም። ጎንደር ዩኒቨርሲቲ ባከበረው 129ኛው የአድዋ ድል መታሰቢያ ኪነጥበብና ኢትዮጵያዊነት በሚል በዶክተር ገዛኸኝ ጸጋው ሌላ የመነሻ ጽሁፍ የቀረበ ሲሆን አጠቃላይ 3ቱም ወረቀቶች ውይይት ተደርጎባቸዋል። የጎንደር ዩኒቨርሲቲ 70ኛ ዓመት የምስረታ በዓል በሌሎች ፕሮግራሞች የሚቀጥል ይሆናል።